አንድ ደቂቃ እንኳን እኮ ቆም ብለን ብናስብ ይሄ መንገድ ስህተት እንደሆነ እኮ እናውቀዋለን። አይነት ድድብና ነው። በዚህ መጠን የሚሳሳልን ሰው ቢኖርሽ ነው። አንድ የትኛውም ሰው ሊመራ ይችላል። የትኛውም ገንዘብ ሊገዛ ይችላል። ግን ፍቅር ብለሽ እንድታስቢ እኮ ያደርግሻል። አንቺ ግን እስከ መጨረሻው ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ ናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም እና ፍቅር እየተመኘሁላችሁ ዛሬ በአዲስ ነገር በጣም ደስ የሚያሰኝ ነገር እየላችሁ መጥቻለሁ። በሚኪ እህት ጉዳይ ሚኪ እንግዲህ ምን እንዳጋጠመው የእህቱ ጓደኛ ቤት ድረስ መታ እንግዲህ ስለ እህቱ ብዙ ነገር ብለዋለች። እህቱን ከኢትዮጵያ ሊያስወጣት እንደሆነ እንግዲህ ሚኪ አውቋል ማለት ነው። አንደኛ ነገር እነዚህ ሰዎች ምን እንደሚፈልጉ እስካሁን ድረስ በደንብ ማንም የተረዳቸው ሰው የለም። ብዙዎቻችን ፍቅረኛዋ ጋር ናት ምናምን እያልን ነው፣ ግን ልጅቷ ግን እኔ አላቅም። ይቺ ዛሬ የመጣችው ልጅ እንግዲህ የእሷ ጓደኛዋ ናት፣ የሰፈር ጓደኛዋ ናት። ትደውላታለች እሷን ብቻ ማለት ነው። እሷ ደግሞ ለማንም እንዳትናገሪ ብላኛለች፣ ግን እናቷ ስታለቅስ ማየት ስላልቻልኩኝ ተሎ ድረስባት ከሀገር ሊያስወጣት ነው ምናምን አለች። እና ሚኪ ደግሞ እንግዲህ ለልዑልም ነገረው፣ ያው ብቻውን ሂዶ ሌላ ችግር እንዳይፈጠር እንግዲህ አለች የተባለ ሁልጊዜም እኔ እነግራችኋለሁ። እነሱ የሆነ ቦታ አለች ተብሎ ቤት የሆነ እንትን ሲባልላቸው ለምን እንደሆነ አላውቅም፣ ቀድሞ የሆነ ሰው እንትን የሚላቸው ያለ ይመስለኛል። ወይ ከነ ልዑል ወይም ከነሱ ሰዎች የሚከታተላቸው ያለ ይመስለኛል። ይቺ ልጅ አሁን የእሷ ጓደኛ ሚኪ መኖሪያ ቤት ድረስ መታ ነው የነገረችው። ከልጁ ጋር ወደ ውጭ ሀገር ለመሄድ ተዘጋጅተው ፓስፖርታቸው ምናቸው እንደጨረሰች ነው የነገረቻት። እሷም እንዴት አወቀች ካላችሁ ጠርታኝ ነው አለች። ቤታቸው ጠርታኝ ለእናቴ ወይም ለማንም እንዳትናገሪ ከሀገር ልወጣ ነው፣ ከዛ እንዳይጨነቁ ከወጣው በኋላ እንድትነግሪ ብላ መልእክት ልካኝ ነው የምትለው እንግዲህ ይቺ ልጅ ማለት ነው። አንደኛ ነገር እሷ ሳትሄድ መጀመሪያ መቅደም ስላለባቸው ቀጥታ አየር መንገድ ነበር የሄዱት። እነ ልዑል እነ ሚኪ ሌሎችም አሉ ሰብሰብ ብለው እንግዲህ እነሱ በሄዱበት በአቋራጩ ልጅቷ ስትጠበቅ ልጅቷ ያለችው ከምሽቱ 4 ሰዓት ነው በረራዋ ብላ፣ እነሱ ደግሞ ቀደም ብለው ሂደው እሷን አየር መንገድ ላይ ሲጠብቁ እኔ አላቅም ለምን በዚህ ልክ ልጅቷ ከእህቷ እና ከእናቷ መሸሽ እንደፈለገች እየገባኝ አይደለም። ተገዳም አይደለም ራሷ ወዳም ነው ይላሉ። ምን አደከማቸው ታዲያ? እሷ ከፈለገች ትሄድ በቃ። እኔ እኮ ልጅቷ ተገዳ ያለሽ እየመሰለኝ እኮ ነው። ድረሱላት ወይ የሆነ አንዴ ባለፈው ከገጠር ወስደዋት ልክ እነ ልዑል እዛ ቦታ ሲደርሱ ልጅቷን ምንድን ነው ያከራያቸው ሴት ይዟት እንደወጣ ነገረቻቸው። መረጃ የሆነ የሚያቀብላቸው ሰው ስላለ ማለት ነው። አሁንም ይቺ ልጅ ከሀገር ይዟት የሚወጣ ቢሆን እንዴት ነው? እኔ ግራ ገብቶኝ እኮ ነው የእውነት። የሚወዳት ቢሆን ነው እንጂ የማይወዳት ባይሆን። አንደኛ ነገር ይሄ ልጅ አሁን ከሁለታቸው የተረዳሁት ነገር ይሄኛው ልጅ ለሁለት ናቸው የእሷ ፍቅረኞች። ከእሷ ለማምለጥ ነው ወይስ ከቤተሰብ ለማምለጥ ነው? ልጅቷ ሁለት ፍቅረኛ እንዳለት ተናግራለች። እናትየዋ እንደጠፋች ሰሞን የሚወዳት ፍቅረኛም 1-2 ቀን ልዑል ጋር ቀርቦ ነበረ። በደንብ እየተከታተላቸው ነበር። አሁን ግን አድራሻቸው ምናቸው ቀይረው እሱ በማይደርስባት ሆናለች። እና አሁን ይቺ የእሷ ጓደኛ እንደምትለው ከሆነ ሁለታቸው ይጓደዳሉ እና ሚኪን ተዋቸው፣ የራስህን ጊዜህን አታባክን፣ እሷን አትፈልግ፣ መሸኘት ከፈለክ ደግሞ ዛሬ ነው በረራዋ ሂደህ አግኛት ብላ ነው እንግዲህ እሷ የነገረችው። እንደኔ ከሆነ ልጁና ልጅቷ የሚዋደድ ከሆነ
እነ ልዑል ዝም ብለው ነው እየደከሙ ያሉት። ሁለታቸው ከተዋደዱ ለምን እነሱ ይደክማሉ? ይሄኛውም ጓደኛው በቃ እንትን ብሎ ራሱ ህይወት ይቀጥላል። አንዱ ቢሄድ አንዱ ይመጣል። ምንድን ነው ይሄን ያክል? እኔ እኮ ተገዳ እናንትን ብላ አስገድደዋት አብራ ያለች ነበር የመሰለኝ። ግራ ነው የሚያጋቡት የእውነት። ምን አደከማቸው? የኔ ጥያቄ ለእነሱ ከተዋደዱ እነዚህኞቹ ምን አደከማቸው? እነ ልዑል መድኃኒዓለም። ሰው በስንቱ ይደክማል እግዚአብሔርን። አንዳንድ ጊዜ ግን ድከም ሲልሽ በምንም በምንም በቃ እንትን ትያለሽ። ስንት የሚያሯሩጠው ነገር አለ። ትናንት ከ3 ቀን በፊት ሰራተኛ የተባለችው እንደዛ ልታደርገው ነበረ ሚኪ። አሁን ደግሞ እሱ በእህቱ ይጨነቃል። ከተዋደዱ ይሄዱ የፈለገው ቦታ፣ ከፈለጉ ኢትዮጵያ ኑሮ፣ ከፈለጉ ውጭ፣ ከፈለጉ ገጠር። ይሄ ምንም የማያደክም ነገር ነው የሚያደክማቸው። ለማንኛውም ስለ ሚኪ እህት እንግዲህ ይሄ ነው የሰማሁት። ሌላው ደግሞ ምን ልላችሁ ነበረ፣ ልዑልም ያው ትንሽ እንደ በፊቱ አይደለም። አይታችሁ ከሆነ በጣም የሆነ ደብሮታል። በአበበ ምክንያት ይመስለኛል። ስራውን እንደ በፊቱ እንትን ብሎ አይደለም የሚሰራው። በጣም እንትን ብሎታል። እኛም ደግሞ ቀዝቀዝ ብለንባቸዋል። ለምን እንደሆነ አላውቅም። እይታቸው ላይካቸው በጣም እየቀዘቀዘ፣ እነሱ እየጠፉ ስለሚመጡ ይመስለኛል ላይኩ እየቀነሰ የሚሄድባቸው። እንግዲህ በተቻለን አቅም እኛም ሼር እያደረግን ነው። አብዛኛው ሰው ገብቶ ስለሚወጣ ይመስለኛል። እና የልዑል ራሱ ቀዝቅዟል። ሰብስክራይብ ምንድነው ላይክ አድርጉ ስትገቡ፣ በቅንነት ማለት ነው። የሚወደውን ስራ እንዳያቆም፣ እውነት እኔ እንዲያቆም አልፈልግም ልዑል ለአንድ ሰከንድ ራሱ። ሲመጣም እንኳን እንትን ብለናል እንኳን ጠፍቶብን ይቅርና እና በተቻለን አቅም እናበረታታው። እኔ በጣም የሚገርመኝ የዩቱብ ተመልካቾች ውሸት የሆነ ድራማ ፕራንክ ምናምን በጣም እይታቸው በጣም በጣም ቪዋቸው ሁሉ ነገራቸው ግን ይህ እነሱ የህይወት ጉዳይ ሰውን እንዴት አድርገው እንትን እያሉ አንዳንዴ እኔ ግርም ነው የሚለኝ። እግዚአብሔር ነው የምላችሁ። ሲያንሳቸው እኮ ነው ሁሉ ነገር። እይታቸው ሰብስክራይባቸው በጣም አነስተኛ ነው ከስራቸው አንጻር። እነሱ ብዙ ዋጋ እየከፈሉ ልዑልም አሁን ልዑል እንደ በፊቱ አይደለም። አሁን አድርጉ አታድርጉ አይልም። እና በቻልን አቅም እናበረታታቸው። ሌላው ደግሞ ልዑል በጣም ረጅም ጽሑፍ ጽፎላችሁ ነበረ። የእነሱን ቪዲዮ በመጠቀም ቶክቶክ ላይ፣ በፌስቡክ፣ በተለያዩ እንትኖች እነሱን ያላንትን ያላሉትን። ይህ እንግዲህ ይሄ ታውቃላችሁ፣ ይሄ ዘመን አመጣሹ ሰውን እንትን ፎቶ በማስገባት ያልሆነ ሆነውን እያሉ በውሸት እንትን የሚሉ ሰዎች አሉ እና እነሱ ጋርም ሰሞኑን እንግዲህ ቶክቶክ ላይ የምታዩት አንዳንድ ነገሮች አሉ። እነሱም ተናግረዋል። ሲጀመር ቅንብር እንደሆነ በእነሱ ላይ አውቀው እንትን እንዳሉባቸው ልዑልም ተናግሯል። አብዛኛው ሰው ግራ ገብቶት ነበር። እነ ልዑል የሚሰሩት ምንድን ነው እስከሚጠይቁ ድረስ ድራማ ነው እንዲህ ምንድን ነው የሚሰሩት? ይሄ የውሸት ቅንብር አድርገው ቶክቶክ ላይ ለቀው ሰውን ግራ የሚያጋቡ ሰዎች አሉና እኔ አላቅም። አንዳንዴ ሰው በሰው እንትን ምንም በማያገባቸው የሰውን እንትን ቪዲዮ እነሱ ስንት ጠዋትና ማታ እየደከሙ ብዙ ነገሮች ተቋቁመው እየሰሩ አንዳንዴ አትመኑ ልላችሁ ነው። በየፌስቡኩ በየእንትኑ የምታያቸው ነገሮች ውሸት ነው በቃ።
ቅንብር ነው። አንዳንዴ ቅንብር እናንትን ከሆነ አታውቁም እንዴ? እንደ ግራ የምትገቡኝ ነገር እዛ አይታችሁ መታችሁ እዚህ በዚህ በዩቱብ መታችሁ ኮሜንት ስር የምትሳደቡ ሰዎች ቅንብር እናንትን እኮ ያስታውቃል። ሲጀመር ብዙ ጊዜ በተደጋጋሚ አላያችሁም? የሰውን ዘፈን አስመስሎ መስፈን ፎቶውን ብቻ በመጠቀም እና የልዑልንም እንደዛ እያደረጉበት ነው። ድምፁን ፎቶውን ወስደው ቀይረው የማያወራውን አወራ ብለው ፖስት አድርገውበታል። እና ያው እሱም ተናግሯል በጽሁፍ ማለት አንዳንድ ሰዎች ያልገባቸው ካሉ ቶክቶክ ላይ እያዩ መጥተው ውሸት ነው ምንድን ነው የሚሉት ሰዎች ስላሉ ለእነሱ ለማስረዳት ይመስለኛል። ያው እንግዲህ አንዳንዴ ሰው ሁሉም ጥቅም ወዳጅ ስለሆነ በዛም ሲሄድ በዛም ውሸት ነው። መቼም የኛ ሰው ቀንና ሌሊት እነ ልዑል ደግሞ ጠላታቸው ብዙ ነው ታውቃላችሁ። መልካም ነገር ሲሰሩ ሰው አይወድም። ለምን እንደሆነ አላውቅም። ሆን ብለው እነሱን ለመጣል የማያደርጉት የማይፈነቅሉት ድንጋይ የለም። እና ደግሞ እግዚአብሔር ደግሞ መልካም ነገር ስትሰሩ ወደ ላይ ከፍ ነው እንጂ የሚያደርጋችሁ ዝቅ አያደርጋችሁም። የሆነ የሰው ውድቀት የሰው ትስት ሲመኙ አላቅም መጨረሻቸው ምን እንደሚሆን። እነዚህ ሰዎች እድሜ ልካቸው የሰው እንትን ሲመኙ ይስሩ፣ እየደከሙ ነው አለው አይደል እንደ ፕራንክ ምናምን እያሉ 10 24 ሰዓት ሲያደርጉ ነው የሚውሉ። እኔ እኮ ግራ ግብት ነው የምትሉኝ አንዳንድ ሰዎች። ለማንኛውም ልዑል ጽሁፍ ጽፎላችኋል፣ ገብታችሁ አንብቡ። ብዙ ረዝም ስለሆነ እኔ ጋር እንትን ለማለት እንትን ይለኛል። በጣም ረጅም ነው ጽሁፉ። ለዛ ደግሞ እናንተም ገብታችሁ እዩ፣ ችግር የለውም። እና እነሱን ማበረታታት የኛ እንትን ነው። ማንም አለማንም ሊለየን አይችልም ከልዑል ከዘላለም ማለት ነው። ሁሌም እነሱን ከጎናቸው ነን። ጥሩ ነገር ሲሰሩ እናበረታታለን። አለቀ። እንትና ስላለ ስላላለ አይደለም። እኛ ሰውን የምናበረታታ ህፃናት አይደለንም እኮ እኛ ትልልቅ ሰዎች ነን። የሚጠቅምና የሚጎዳንን እናውቃለን። ልዑል በጣም ተናዷል። የእውነት እንዴት ሰው በዚህ ልክ ይከፋል? እንዴት በዚህ ልክ ፎቶዬን እያቀነባበሩ ምናምን ብሎ በጣም ተናዷል። ቶክቶክ ላይ የተፖሰተውን ቪዲዮ አይቶ ማለት ነው። እና አይዶን ነው እኔ ምንም ልላችሁ አልችልም። አትመኑ ለማለት ያክል ነው። ተመልካቾች፣ የዩቱብ ተመልካቾች ሁሉም ነገር አንዳንዴ ፎርጅክ የሚሰሩም ስላሉ በእነሱም እንትን አትበሉ ለማለት ያክል ነው። ለማንኛውም የምወዳችሁ ጀግኖቻችን ሁልጊዜም ከጎናችን ነን እያላችሁ በኮሜንት ስር አሳውቋቸው። ኮሜንቱ ለምን እንደሆነ አላውቅም። እኔ ጋርም ኮሜንት ብዙም አይመጣም። አትጽፉም ነውስ እንዴት ነው? ኮሜንታችሁ ከላይ ያስታውቃል፣ ግን ከስር ለማንበብ እንትን አይልም። እና ላይክ አድርጉ ፕሊዝ ጋይስ። ላይክ ስታደርጉ የሰውን እይታ እንትኑን ይጨምራል። ለዛ ነው ልዑልም 10 ላይክ አድርጉ የሚላችሁ። ኮሜንቱ የሚደበቀው እንትኑ ስለሌለው ነው፣ ቫይራል ስለማይወጣ ነው። ለዛ ደግሞ እናንተ በተቻላችሁ አቅም ቪዲዮ ላይክ በማድረግ ጀምሩ። በተረፈ እኔንም ለምታበረታቱኝ አመሰግናችኋለሁ እህት ወንድሞቼ፣ ሁላችሁንም ከልብ ነው የማመሰግነው። ክበሩልኝ። በሌላ ቪዲዮ እንገናኛለን። ሰላም እና ፍቅር እየተመኘሁላችሁ ባላችሁበት ሰላማችሁ ይብዛ ባይ